ኢትዮጵያ የራሷ የባህር በር ይገባታል። ኢሳያስ ያላሰቡት ሆነ። የአውሮፓ ኃያሏ ጀርመን በአሰብ ጉዳይ ከኢትዮጵያ ጎን ቆመች። በኢትዮጵያ ድንበር ከባድ የአየር ጥቃት ተፈጸመ። የጀነራል አልቡራን ጦር በድጋሚ ኢትዮጵያ ድንበር ላይ የአየር ድብደባ መፈጸሙ ተሰምቷል። ከስፍራው የደረሰን ጥብቅ መረጃ ይዘናል። በመጨረሻም ሩሲያና ዩክሬን በኤምሬትስ ሊመክሩ ነው። የሩሲያ ፕሬዝዳንት ፑቲን ፍቃድ ሰጡ። ከፍተኛ ባለስልጣኖቻቸው ከዩክሬን ጋር ለመምከር በአንድ መድረክ ተገኙ። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት እየሰመረ ነው። ከተለያዩ አቅጣጫ የኢትዮጵያ ጥያቄ ተገቢ ነው የሚሉ ድምጾች እየተሰሙ ሲሆን የአሁኗ ተረኛ አውሮፓዊቷ ጀርመን ሆናለች። ጀርመን ኢትዮጵያ የባህር በር መዳረሻ እንደሚያስፈልጋትና ከኤርትራ ጋር ስለተገባበት ውጥረት ሀሳቧና ድጋፏን ገልጻለች። ጀርመን ምን ጉዳዮችን አነሳች የሚለውንና በኢትዮጵያ ድንበር አካባቢ የተፈጸመው ከባድ የአየር ድብደባ እንዲሁም 4 ዓመት ሊሞላው የተቃረበውን የሩሲያ ዩክሬን ጦርነት መቋጫ ለመስጠት በኤምሬትስ የአሜሪካ ሩሲያና ዩክሬን ባለስልጣናት ስለ መገኘታቸው አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የወል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ያላት ሀገር በመሆኗ የባህር በር የማግኘት ጥያቄዋ ምክንያታዊና ተገቢ መሆኑን የጀርመን መንግስት ያምናል ሲሉ የጀርመን የውጭ ጉዳይ ሚኒስትር ገለጹ። የጀርመን የውጭ ጉዳይ ሚኒስቴር ለይፋዊ ጉብኝት አዲስ አበባ ገብተው ከጠቅላይ ሚኒስትር አብይና ከውጭ ጉዳይ ሚኒስቴር ጌዲዮን ጋር ከመከሩ በኋላ ነው ይህንን የተናገሩት። በተመሳሳይም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም የጀርመን ሪፐብሊክ የውጭ ጉዳይ ሚኒስቴር ጆን ዋድፎልን በኢትዮጵያና ጀርመን መካከል ያለንን ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። ኢትዮጵያ ያነሳችው የባህር በር ጥያቄ ተገቢና ያላትን የህዝብ ብዛት የሚመጥን ነው ያሉት የጀርመን የውጭ ጉዳይ ሚኒስትሩ ለዚህም ኢትዮጵያ በሰላማዊ መንገድ ወደ ባህር በር ተጠቃሚነቷ እንድትመለስ የማይለሳለስ ድጋፍ ትሰጣለች ብለዋል። በዚህ በሚኒስትሩና በኢትዮጵያ ከፍተኛ አመራሮች መካከል በተደረገ ውይይት በኤርትራ ጉዳይም ሀሳቦች ተንሸራሽረዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የመከሩት እንግዳ ኤርትራ እንዲሁም ወቅታዊ ጉዳዮችን በተመለከተ ማሳሰቢያ ሰጥተዋል። በትላንትናው ዕለት አዲስ አበባ የገቡት የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫድፋል ከጠቅላይ ሚኒስትር አብይ አህመድና ከሌሎች ባለስልጣናትና ከአፍሪካ ህብረት ኮሚሽነር ፕሬዚዳንት መሐመድ አሊ ዩሱፍ ጋር ተነጋግረዋል። የጀርመኑ ሚኒስቴር ትላንት አዲስ አበባ የገቡት ናይሮቢ ኬንያን ከጎበኙ በኋላ ነው። የጀርመኑ የውጭ ጉዳይ ሚኒስቴር ዮሐን ቫድፎል የአፍሪካ ቀንድ መረጋጋት ከትግራይ ሰላምና ከኢትዮ ኤርትራ ግንኙነት ጋር ቀጥተኛ ቁርኝት እንዳለው ተናግረዋል። ሚኒስትሩ ይህንን ያሉት ለከፍተኛ የመንግስት የስራ ኃላፊዎች ውይይት አዲስ አበባ በገቡበት ወቅት ነው። ወደ ስልጣን ከመጡ በኋላ በአፍሪካ ያደረጉት የመጀመሪያ ጉብኝት ሲሆን አዲስ አበባ እንደደረሱ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ውይይታቸውን በቀጠናዊ ደህንነትና በፖለቲካ ሁኔታዎችና የኢኮኖሚ ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር። ሚኒስትር ቫድፎል ከጉብኝቱ አስቀድሞ በሰጡት አስተያየት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ ኃላፊነት እንዳለባት አጽንኦት ሰጥተዋል። በትግራይ ያለው ሁኔታና ከኤርትራ ጋር ያለው ግንኙነት አሁንም ውጥረት ያለበት ነው ያሉት ሚኒስትሩ በእነዚህ ጉዳዮች ዙሪያ የሚታዩ ያልተፈቱ ችግሮች ለቀጠናው ስጋት መሆናቸውን ጠቁመዋል። የጉብኝታቸው ዓላማ ሰላማዊ የሆነ የፍላጎቶችን ሚዛን እንዲፈጠር ማበረታታት መሆኑን ገልጸዋል። በጋዜጣዊ መግለጫቸው ላይ በተለይም በኢትዮጵያና ኤርትራ መካከል ሊኖር ስለሚገባው መረጋጋት ጠቃሚነት ተናግረዋል። ይህን ደግሞ የንግድ ስራዎችን ከመከናወን ጋር አያይዘው ነው ያነሱት። የንግድ ልዑካን ቡድን አስከትሎ የመጡት ሚኒስትሩ ንግድን ለማከናወን የተረጋጋ ሁኔታ መኖር አስፈላጊነት ላይ አጽንኦት ሰጥተዋል። ይህ በመጠኑም ቢሆን በኢትዮጵያና በኤርትራ መካከል ግጭት ሊኖር ይችላል የሚለው ስጋት ሁለቱም ወገኖች የንግድ ድሎችን ጎጂ ወደ ሆነው ግጭት እንዳይገቡ የሚያስተላልፈው መልእክት ይኖራል የተባለው። ዘገባዎች እንደሚያመለክቱት የጀርመን የውጭ ጉዳይ ሚኒስቴር ዋና ትኩረታቸው ቻይና ተቆጣጥረዋለች የሚባለው የንግድ ዘርፍ ትብብር ነው። ሚኒስትሩ ከአዲስ አበባ ቆይታቸው በፊት በናይሮቢ ከኬንያ መሪዎች ጋር የተወያዩ ሲሆን በርሊን ኢትዮጵያንና ኬንያን በምስራቅ አፍሪካ ቁልፍ አጋሮች አድርጋ እንደምትመለከት ተገልጿል። ጀርመን የንግድ ልዑክ ይዛ መምጣቷ በኢትዮጵያ እየተደረገ ያለው የማክሮ ኢኮኖሚ ማሻሻያዎችን ተከትሎ የንግድና ኢንቨስትመንት ግንኙነቷን ለማስፋት ፍላጎት እንዳላት ያሳያል ተብሏል። ሚኒስትሩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚን ጨምሮ ከሌሎች የቢዝነስ መሪዎች ጋር ይወያያሉ። የአፍሪካ ቀንድ ለዓለም አቀፍ ንግድ በተለይም በምስራቅ አፍሪካ የባህር መስመሮች ምክንያት ስትራቴጂካዊ ጠቀሜታ እንዳለው የገለጹት ሚኒስትሩ በቀጠናው የሚከሰቱ ሁነቶች በአውሮፓ ላይ ከስደት እስከ አቅርቦት ሰንሰለት ቀጥተኛ ተጽዕኖ እንዳላቸው አስረድተዋል።
በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በሁለት ጉዳዮች ላይ መምከራቸው ተዘግቧል። ቫርፎል በናይሮቢና በአዲስ አበባ ጉብኝታቸው ከሁለቱም የጀርመን አጋር ሀገራት ጋር የነበረው የረጅም ዘመናት ትብብር ማረጋገጣቸውን በአዲስ አበባ የጀርመን ኤምባሲ በማህበራዊ መገናኛው ባወጣው መረጃ አመልክቷል። በኢትዮጵያ ባደረጉት ጉብኝት በኢኮኖሚና በአየር ንብረት ጉዳይ እንዲሁም በሰላምና የአካባቢ መረጋጋት በተመለከተ የትብብር ሀሳቦችን እንደሚያጋሩም ገልጸዋል። በቀጣይ መረጃ የሱዳን ጦር ሐሙስ ዕለት በብሉ ናይል ግዛት በሚንቀሳቀሱ የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍና አጋራቸው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ይዞታዎች ላይ የአየር ጥቃት መፈጸሙ ወታደራዊ ምንጮች አስታወቁ። የሱዳን ጦር በድሮን በታገዘ ባካሄደው በዚህ ጥቃት በኢትዮጵያ ድንበር አቅራቢያ በሚገኙት ያቡስና ባሊላ በተባሉ ከተሞች የሚገኙ የአማጽያኑ ይዞታዎችን ኢላማ አድርጓል። ወታደራዊ ምንጮች ለአናዶሉ ኤጀንሲ እንደገለጹት ጥቃቱ የሁለቱን አማጽያን ቡድኖች ወታደራዊ ተሽከርካሪዎችና የሎጂስቲክስ መኪኖች አውድሟል። እስካሁን በሰው ላይ ስለደረሰው ጉዳት የተጣራ መረጃ የለም። ጥቃት የተፈጸመባቸው ያቡስና ባሊል ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በሱዳን ህዝብ ነጻ አውጪ ንቅናቄ ቁጥጥር ስር የቆዩ አካባቢዎች ናቸው። በሌላ የጦር ሜዳ ዜና የሱዳን ጦር ከኦምዱርማን በስተ ምዕራብ እስከ ሰሜን ኮርዶፋን ድንበር ድረስ ሰፊ የፍተሻና የማጽራት ዘመቻ እያካሄደ መሆኑን የአይን እማኞች ተናግረዋል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች እንደሚያሳዩት የጦሩ አባላት ከ45 ኪሎ ሜትር በላይ በመጓዝ አካባቢውን ከአርኤስኤፍ ታጣቂዎች ነጻ ለማድረግ እየሰሩ ነው። ወታደሮቹ የሰሜን ኮርዶፋን ግዛት በቅርብ ሙሉ በሙሉ ለመቆጣጠር ዝግጁ መሆናቸውን ገልጸዋል። ጦርነቱ በፈጠረው ሰብአዊ ቀውስ ከ1.128 ሚሊዮን በላይ ተፈናቃዮች እንደሚገኙ የሰብአዊ እርዳታ ኮሚሽን አስታውቋል። የክልሉ ኮሚሽነር ላሚያ አህመድ አብዱላህ እንደገለጹት አብዛኞቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው የሚኖሩ ሲሆን ከ8000 በላይ የሚሆኑ ደግሞ በተለያዩ መጠለያ ጣቢያዎች ይገኛሉ። ዋይት ናይል ግዛት በመንግስት ቁጥጥር ስር ያለና ጦርነት ያልተካሄደበት በመሆኑ ከኮርዶፋንና ከዳርፉር የሚሸሹ ዜጎች መሸሸጊያ ሆኗል። በአሁኑ ወቅት ከሱዳን 18 ግዛቶች መካከል አምስቱ የዳርፉር ግዛቶች በአርኤስኤፍ ቁጥጥር ስር ሲሆኑ የሱዳን ጦር ደግሞ ካርቱምን ጨምሮ ቀሪዎቹ 13 ግዛቶች አብዛኛውን ምስራቅ፣ ሰሜንና ማዕከላዊ ክፍሎችን እንደተቆጣጠረ ይገኛል። በመጨረሻም የተባበሩት አረብ ኤሚሬቶች የሩሲያ የዩክሬንና የአሜሪካ ተደራዳሪዎችን ያካተተ ወሳኝ ስብሰባ በማስተናገድ ላይ ትገኛለች። ባለስልጣናት እንደገለጹት ይህ መድረክ ሞስኮ በዩክሬን ላይ የጀመረችው ሙሉ ወረራ ወደ 4 ዓመታት ገደማ ከተጠጋ ወዲህ ሶስቱም ሀገራት በአንድ ላይ የሚሳተፉበት የመጀመሪያው ስብሰባ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱን መልእክተኞቻቸውን ስቲቭ ዊትኮፍና ጃሬድ ኩሽነርን ወደ ስፍራው ልከዋል። እነዚህ መልእክተኞች ወደ ኤሚሬትስ ያመሩት ሌሊቱን በሞስኮ ከፕሬዚዳንት ቭላዲሚር ፑቲን ጋር ውይይት ካደረጉ በኋላ መሆኑ ተገልጿል። ዩክሬን በበኩሏ የብሔራዊ ደህንነትና መከላከያ ምክር ቤት ኃላፊ ሩስተም ኡሜሮቭን፣ የፕሬዝዳንት ጽህፈት ቤት ኃላፊ ክሪል ባዶኖቭን፣ ተደራዳሪው ዴቪድ አራካሚያንና የጦር ኃይሎች ጠቅላይ አዛዥ አንድሬ ህናቶቭን ጨምሮ ከፍተኛ ባለስልጣናትን ልካለች። በሩሲያ በኩል የልዑካን ቡድን የሚመሩት የሀገሪቱ ወታደራዊ የስለላ ተቋም ዳይሬክተር የሆኑት ጀነራል ኢጎር ኮስቲዮኮቭ ናቸው። በተጨማሪም የሩሲያ ኢንቨስትመንት መልእክተኛ ክሪል ዲሚትሪቭ በስፍራው የሚገኙ ሲሆን ከአሜሪካ መልእክተኛ ስቲቭ ዊትኮፍ ጋር በተናጠል በጎንዮሽ ይገናኛሉ ተብሎ ይጠበቃል። ምንም እንኳን ልዑካኑ በስፍራው ቢገኙም የአሜሪካ የሩሲያና የዩክሬን ተደራዳሪዎች በአካል በአንድ ክፍል ውስጥ ሆነው በአንድ ጠረጴዛ ዙሪያ ይነጋገሩ እንደሆነ እስካሁን ግልጽ አይደለም። ስብሰባው መቼ እንደሚጀምርም አልታወቀም። ውይይቱ ተጨባጭ ውጤት ያመጣል ወይ የሚለውም ሌላ ጥያቄ ነው። የዩክሬን ፕሬዝዳንት ዘለንስኪ ባለፈው ወር እንደተናገሩት አሜሪካ ያቀረበችው ባለ 20 ነጥብ የሰላም እቅድ 90 በመቶ ዝግጁ ቢሆንም በተለይ በመሬት ይዞታ ጉዳይ አለመግባባቶች አሁንም አሉ። የክሬምሊን አማካሪ ዩሪ ዩሽኮቭ የአሜሪካ ልዑካን በሞስኮ ያደረጉት ቆይታ በሁሉም ረገድ ጠቃሚ ሲሉ ቢገልጹትም በፑቲንና በአሜሪካውያኑ መካከል ምን እንደተወራና ይህ ለዛሬው ስብሰባ ምን እንድምታ እንዳለው የታወቀ ነገር የለም። በመጀመሪያው የትራምፕ አስተዳደር የቬተራስ ጉዳዮች ጸሐፊ የነበሩት ሮበርት ዊልክ በድርድሩ ላይ ያላቸው ተስፋ መቁረጥ ለቢቢሲ ተናግረዋል። ፑቲን በእነዚህ ድርድሮች በየትኛውም ዋና ጉዳይ ላይ እጅ ይሰጣሉ የሚል እምነት የለኝም ያሉት ዊልክ የሩሲያው መሪ እስከ ሞት ድረስ በዚህ ጉዳይ እንደሚገፉበት ገልጸዋል። እንደ ዊልክ ገለጻ ፑቲንን ሊያስቆማቸው የሚችለው ብቸኛው ነገር በጦር ሜዳ የሚደርስ ከፍተኛ ሽንፈት ብቻ ነው። ፑቲን ላለፉት 30 ዓመታት የዩክሬንን ሕልውና የማጥፋት ፍላጎት እንደነበራቸውም አክለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ
ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።